كي لا ننطفئ هلموا كي نحيي فينا الآمال نزرع قيما نمحي جهلا للجنة نسعى بنضال كي نحيي فينا الآمال نزرع قيما نمحي جهلا للجنة نسعى بنضال يا مسلمنا لا تغرق فالدنيا زوال فالغاية والهم الأسمى فردوس الرحمن ظلال فردوس الرحمن ظلال እንግዲህ ተመልካቾቼ ይሄ ነባር ቪዲዮ ነው፣ በፊት የተሰራ ቪዲዮ ነው። ግን ዩቲዩብ ሙቴ ስላረገብኝ እንደገና አውርጄው ነው ማለት ነው። ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ያው ከርዕሱ እንዳያችሁት የዳቦ አገጋገር በተለይ አረብ ሀገር ያላችሁ በዚህ መልኩ በድስት መጋገር ይቻላል። በጣም ቀላል ነው እና ይሄን የመሰለ ዳቦ ለመጋገር እንግዲህ ከዚህ በታች ያለውን ቪዲዮ ተከታተሉት ማለት ነው። መጨረሻ ላይ እንደዚህ አይነት ዳቦ ነው የምታገኙት እና እንድትመለከቱት ጋብዣችኋለሁ። ኦኬ እሺ ተመልካቾቼ እንግዲህ እዚህ ጋር እርሾና ጨው ነው ያደረኩት። ውሃ እንጨምራለን ማለት ነው። ትንሽ እንዲማማ ወተት ስለሆነ ማቦካው የወተቱን ቀጭን ስለሆነ በጣም እንዳይቀጥንብኝ ይሄንን እንጨምራለሁ ማለት ነው። እንደዚህ አደባልቀዋለሁ። እንደዚህ የሚበቃችሁን ያክል እርሾ ካደረጋችሁ በኋላ እንግዲህ የሚበቃችሁን ያክል ማድረግ ትችላላችሁ። እኔ ይሄ ስለሚበቃኝ ነው። ትንሽ ማለትም በሾርባ ማንኪያ ያልሞላ ደርበብ ያለ ነው ያደረኩት። ጨውም እንደዛ የሚበቃችሁን ያክል ነው የምታደርጉት ማለት ነው። የምትጋግሩትን የዳቦ መጠን ያክል ማለት ነው። የምጠቀመው ያው ስንዴ ይሄ ነው፣ የስንዴ ዱቄት እና ጨምረዋለሁ ማለት ነው። ጨምሬ እመጣለሁ። ይሄው እንደዚህ ከጨመርኩኝ በኋላ ቤኪንግ ፓውደር እንግዲህ እኔ መጠኑን በዚህ መልኩ አደርጋለሁ የሚበቃኝን ማለት ነው። እናንተም የሚበቃችሁን ያክል አድርጉ ቤኪንግ ፓውደር። ከዛ ያው እናዋህደዋለን ማለት ነው። እዚህ ወተት አለኝ፣ እሱን ጨምርና ይሄው እዚህ ወተት አለ። ይሄን ወተቱን አሁን ዘይት ድስቱ ላይ አደርግና ከዛ በኋላ ይሄንን አደርገዋለሁ ማለት ነው። ከድስቱ ላይ ደግሞ እንደገና ኩፍ ማለት አለበት። ድስት ማደርገውን ተከታተሉኛላችሁ። አሁን እዚህ እንደምታዩት የዳቦ መጋገሪያው ድስት ላይ ዘይት አድርጌያለሁ ማለት ነው። ይሄንን እንደዚህ አድርጌ ቀባዋለሁ። ታች ላይ ብቻ አይደለም ቀባው፣ ዙሪያውንም ዳርዳሩንም ቀብታላችሁ እስከ ላይ ድረስ ከዚህ እስከ ጫፉ ድረስ ማለት ነው። እንደዚህ ያደረጋችሁ ቀብታላችሁ። ከዛ በኋላ አምጥታችሁ ሊጡን ውስጥ ይደረጋል ማለት ነው። አሁንም ኩፍ እንዲል ደግሞ ኩፍ እስከሚል ድረስ እንግዲህ በደቂቃ ባልነግራችሁ እናየዋለን። ወዳው ነው የሚነሳው፣ ምክንያቱም ስለቦካ ቀድሞ ማለት ነው። ከዛ በኋላ ነው እሳቱን የምንለኩሰው። አሁንም ተከታተሉኝ ማለት ነው። እሺ ይኸውላችሁ እንደዚህ ዙሪያውን ከቀባ ነው በኋላ ማለት ነው ዳርዳሩን እንቀባዋለን።
ዘይቱን አሁን ይኸው እንደምታዩት ተቀብቷል። እዚህ ዱቄት አለኝ ይኸውላችሁ፣ ራሱን የስንዴውን ዱቄት ማለት ነው። እንደዚህ ቆነጥርና እንደዚህ ነፋዋለሁ። እንደዚህ እንዳይዝ ነው እንግዲህ እና ሁሉንም እንደዚህ ያደርሳችሁ ታደርጉታላችሁ። እንደዚህ ዳርዳር በጣም አይውጣ፣ ግን ይሄ እንደዚህ ሊጡ የሚደርስበት ሁሉንም አካባቢ በዚህ መልኩ ታደርጉታላችሁ ማለት ነው። እሺ ይሄው እንደምታዩት እንደዚህ ዙሪያውን ዱቄት ትነሰንሱበታላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ የምታደርጉት ሊጡን ነው እዚህ ውስጥ የምታስገቡት ማለት ነው። አስገባዋለሁኝ ኩፍ እስኪል ድረስ አሁንም እጠብቀዋለሁ ማለት ነው። እሺ አሁን ተመልካቾቼ እንደምታዩት ከላይ ደግሞ ዘይት ቀባውት ማለት ነው። ውስጡ ሊጡን ከጨመርኩኝ በኋላ የቦካውን ከላይ የተወሰነ ትንሽ ዘይት በዚህ መልኩ በዚህ መልኩ ከነሰነስነው ድስት ላይ አምጥ ከላይ ያለው ይሄ የሚታየው ሊጡ ፓርት ጠፈፍ እስካለ ድረስ ነው የምንተው። ጠፈፍ ካለ በኋላ ደግሞ ሌላ የምናደርገው ነገር ይኖራል። በጣም ቀላል ነው፣ ሳናገለባብጥ ነው የምንጨርሰው ማለት ነው። ከታች ከፍርኑ እናስገባና ከላይ ብቻ እናስመተዋለን። በቃ ከዛ በኋላ ቆንጆ ዳቦ እንደሚሆን ነው እንግዲህ። እና አሁንም እንለኩስና እንተዋለን ማለት ነው። እንዳልኳችሁ እሳቱን ቀንሰን በዚህ መልኩ ገጥመን እንደዚህ ለክተንለት እንደዚህ አድርገን ገጥመን ነው የምንተው። ቆየት ብለን መተን ቢያንስ እንግዲህ ደቂቃውን እንደ እሳቱ ስለሚለያይ በመሀል ከፈት ያደረጋችሁ ማየት ትችላላችሁ። ከዛ በኋላ ከላይ ያለው እንዳልኳችሁ ጠፈፍ ሲል ከታች እናስገባዋለን። ከላይ ያለውን አጥተን ከላይ ያለውን ደረቅ እንዲያደርግልን ከላይ ያለው ወይም እንዲበስልልን ማለት ነው። እና በኋላ ላይ ደግሞ እመጣለሁ ማለት ነው። ይሄው እንደምታዩት አሁን በቃ ጠፍ ብሏል። ሊጥ አይታይም አይደል? ስለዚህ አሁን ከታች እንለኩስና ከፍርን ውስጥ ከታች ከላይ ነው ግን የምንለኩሰው። ከታች ክፍርን ውስጥ ይሆንና ከላይ ነው የምንለኩሰው። ከላይ ብቻ እንዲመታው ማለት ነው። ከታች ከላይ አድርገን አስነስተናል አይደለ? ከላይ ብቻ እንዲመታው እናደርጋለን ማለት ነው። እና ከታች አደርገዋለሁ ከፍርን ውስጥ። በቃ ልክ እንደዚህ ፍርን ውስጥ ከላይ ትለኩሱና ከላይ ታስመቱታላችሁ ማለት ነው። እንደሚታየው ማለት ነው። ከላይ ብቻ የተወሰነ ደቂቃ፣ ምናልባት በጣም ትንሽ ደቂቃ ወይ 2-3 ደቂቃ እንደ እያበሳሰሉ ማለት ነው። እያያችሁ እንደዚህ ታደርጉታላችሁ። ትዘጉትና ማለት ነው ፍርኑን ታስመቱታላችሁ። ከዛ በኋላ እናውጣዋለን ማለት ነው። እሺ በዚህ መልኩ ጨርሰናል ማለት ነው። ይሄው እንደምታዩት ከታችም እንደዚህ ነው። በዚህ መልኩ ጋግራችሁ መጠቀም ትችላላችሁ በቀላሉ ማለት ነው። በጣም ቀላል ነው። እንደዚህ ነው ማለት ነው። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ባባይ ቻው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። ደህና ቆዩልኝ። ባይ